ጫጫታ እየሰማን ነው። አትንጫጩ፣ አትረብሹን፣ እንኖርበት፣ እንስራበት። እኛ ራሳችን ዓለም ውስጥ ነን። በቃ እኛ በራሳችን ህይወት ውስጥ ያለን ሰዎች ነን። ስለዚህ የራሳችሁን ህይወት ኑሩ፣ በሰው ህይወት ጣልቃ አትግቡ። ነባዬን ደግሞ ምንም ነገር አትናገሯት። ጥቅመኛ ነው፣ በነገራችን ላይ በጣም ጥቅመኛ ነው። ጥቅም እስካገኘበት ድረስ አይለይም። ግን ሁሉም ነገር በዚህ እንደማይቀጥል በጣም እርግጠኛ ሆኜ እነግራችኋለሁ። ይሄ አሁን ያለው ልጅ ከዚች ከልጅ ቢለይ ማለት ነው እንዳይነሳ አድርጋችሁ እንደምትቀብሩት አይ አም ሹር፣ በጣም እርግጠኛ ነኝ። እንዳይነሳ አድርጋችሁ ትቀብሩታላችሁም። ይሄን ደግሞ በጣም እርግጠኛ ነኝ። እሱ ወደፊት አብረን ነው። እሺ ጦጢትና መሰሎቹ አላችሁ፣ ደህና አደራችሁ፣ ደህና ዋላችሁ፣ ደህና ከረማችሁ። እንዴት ናችሁ? ሰላም ነው? እዛ ሰፈር ሁሉ ሰላም። መጀመሪያ ሰላም ልበላችሁ እስኪ። እኔ ደግሞ ሳምሪ አትቸኩኝ። መጀመሪያ ሰላም ታቅርቢ ብዬሻለሁ። ሁሌ ነው ስንቴ ነው የምናገረው? ቆይ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ልጆቻችንን ይዤ መጥቻለሁ ማለት ነው። ወይም ደግሞ ታናናሾቻችንን ማለት ነው። አዎ ለምን ይዋሻል? ለእኛ ታናናሾቻችን ናቸው። ያው ሴቶች እኛ በተለይ እድሜያችንን መቅበር ስለምንወድ ነው እንጂ አይን አይቶ ልብ ይፈርዳል። እነዚህ ልጆች በጣም ህፃን ናቸው። በቃ ታናናሾቻቸው ምንም ግልጽ ነው ይሄ ማለት ነው። እና ወደ ዛሬው ቪዲዮና ሀሳቤ ስመጣ መጀመሪያ ለነባዬና ለኢብሮ መልእክት ማስተላለፍ የምፈልገው ነገር ቪዲዮ ስትለቁ ሼር ስትደራረጉ በተመሳሳይ ሰዓት ማለት አሁን ለምሳሌ ትናንት ኢብሮ ሲለቅ ነባ ሸረትሹ ዘግይተሽ ነው። በቀደም ደግሞ ኢብሮ ሲለቅ ነባ ዘግይተሽ ነባ ስትለቅ ኢብሮ ዘግይቶ ነው የሸረተው። ያ ቫይራል እንዲወጣ አያደርገውም። ስለዚህ ቪዲዮ ስትሸራረቱ ተደዋወሉ፣ ተሸርቷል ተባባሉ፣ ከዛ ፖስት ቻለው በሉ፣ ከዛ ሼር ወዲያው ተደራረጉ ማለት ነው። ይሄንን መጨመር ፈልጌ ነው መናገር ፈልጌ ነው መጀመሪያ። በመቀጠል ብዙ ሰዎችን ለማግኘት ሞክሩ። አዲስ አበባ ነው ያላችሁት፣ ብዙ ነገር ብዙ መስራት ትችላላችሁ። ግዴታ ታዋቂ ዩቲዩበር አይደለም፣ ግዴታ ብዙ ሰው የሚያውቀው መሆን አይጠበቅበትም። የስራ ዓላማ ያለው ሰው አዳዲስ ዩቲዩብ መክፈት እየፈለገ ዩቲዩብ ያልከፈቱ ልጆች በየቦታው በየቤቱ በየአካባቢው ይኖራሉ። ብዙ ነገሮች አግዷቸው፣ ካሜራ ሊሆን ይችላል፣ ሰው ሊሆን ይችላል። ብዙ አተው እየተቸገሩ የሚኖሩ ስለሚኖሩ ለማወቅና ለማጥናት ሞክሩ። አዳዲስ ሰው አምጡ። ገባችሁ? ቻናል በደንብ ያሳድጋል፣ በደንብ ኦዲየንስ ያመጣል እንጂ እኛ ነባ ከመጣው ሰው ጋር ብቻ ተጣብቃ ትቅር የሚል ሀሳብ የለንም። የወንድ ጥረትም የለብንም። እግዚአብሔር ይመስገን። ሰው እንገርሽ እኔ ሴት ሆናችሁ በእርግጥ እንደዚህ አይነት ነገር ለምትናገሩት በጣም ነው የማፍርባችሁ። እኔ ነባዬን ከወደድኳት ከዛም እንድትላላጥም ሆነ እንድትላላስ አልፈልግም። በቃ ጊዜዋ ሲፈቅድ ትዳሯን ይዛ ተሰብስባ እንድትኖር ነው መመክራትም ሆነ የምፈልግላት። ወንድ በማክተልተል ተወዳጅነት የለም። እንደውም በሰዎች ዘንድ ይቺ ርካሽ እንድትባይ ነው የሚያደርግሽ። ወንድ ቢሰለፍ ትርጉም የለውም። ህይወትሽ ላይ የሚያጎድለው እንጂ የሚጨምረው ነገር የለም። ስለዚህ የወንድ ጥረት አለባቸው ላልሹ ነገር እኛ ጋር የወንድ ጥረት ሳይሆን አእምሯችን በደንብ አስቦ ልጆቹ የሚጠቅማቸው ቦታ ላይ እንዲገኙ ስለምንፈልግ ነው። ነባ ከዛም ብትለጠፍ ይጎዳታል እንጂ የሚጠቅማት ነገር የለም። ሲቀጥል ሌላው ደግሞ ይሄ ልጅ የመጣው ለጥቅም ነው ብለሻል። አዎ ለጥቅም ነው። ማንም ቢሆን ለነፍሱ የሚመጣ የለም። ነባም ወደ ኢብሮ ስትሄድ፣ ኢብሮም ወደ ነባ ሲሄድ፣ አንቺም እኔም ስንሰራ ተያይዘን ለማደግና ለጥቅም ነው። ለምንድን ነው የምንሸፋፍነው ጋይስ? ሁልጊዜ አንድ ሰው ወደ አንድ ሰው ህይወት ሲመጣ እከሌን እኮ የከሌ የተጠጋት እኮ ለጥቅም ነው እንላለን። እና ለነፍሴ ነው የምጠጋው። ማንም ሰው ቢሆን ተያይዞ የማደግ ነገር ከሌ እሱ ራሱ ጠቅሞ ሌላውን ጎዳ የሚያስብል ነገር የለም። ማንም ከማንም ጋር ሲገናኝ 4 ነጥብ ለጥቅም ነው የሚገናኘው። እኔ ለምሳሌ ነባና ኢብሮ ቪዲዮ ብሰራባቸው ለእኔ ቪው አገኛለሁ። እነሱን ደግሞ የማያውቃቸው ሰው የኔ ቪዲዮ አይታወቅም ቫይራል ቢወጣ የማያውቃቸው ሰው እነማን ናቸው ብሎ በእኔ አማካኝነት ሄዶ እንዲያውቃቸው ይደረግ ይሆናል ማለት ነው። ይሄ ነው
ትስስር ታውቂያለሽ፣ ትስስር ነው። ስለዚህ ኢብሮ ከነባ ለብቻዋ ወይም ደግሞ ነባ ከኢብሮ ለብቻዋ ጥቅም ፈልገው አይደለም። ሁለቱም ለመጠቃቀም የተገናኙ ለስራ ማለት ነው። ባጭሩ ሳብራራልሽ ለስራ ነው። አዎ ለጥቅም ነው። እኔ ለነፍሴ ከሆነ ለነፍሴ የሚጠቅመኝ ቦታ ነው የሚሄደው። እንደዚህ አይነት ወሬ ቦታ አልገኝም ሲጀመር። ስለዚህ አታላዝኑ። ለጥቅም ነው፣ ለጥቅም ነው፣ ለጥቅም ጥቅመኛ ነው፣ ጥቅመኛ ነው። ጥቅም የሚጠላ እስኪ ንገሪኝ። ማንኛውም ቢሆን እዚህ ጋር ማለት ነው አንድ ሰው ወደ አንቺ የሆነ ነገር መስራት ፈልጎ ሲመጣ ለምሳሌ አዲስ ዩቲዩብ የከፈተ ሰው ልበልሽ። አሁን ነባና ኢብሮ ኦኬ፣ ሁለቱም የራሳቸው ቻናል ነበራቸው፣ ተገናኙ፣ መስራት ጀመሩ። ግን ደግሞ እኔ አዲስ ዩቲዩብ የሌለው ሰው ባመጣ ነገ ዩቲዩብ እንደምከፍትለት ስለሚያውቅ ወይም ደግሞ ዩቲዩብ መክፈት እንዳለብኝ ስለሚያምን ነው የሚመጣው፣ ወይ ደግሞ ከፍየው ነው የሚመጣው። አንድ ሰው ማለት ነው ዩቲዩብ የሌለው ሰው ወደ አንድ ሰው ህይወት ሲመጣ፣ አሁን እነዚህ ዩቲዩበሮች በሙሉ የምታዩዋቸው አዳዲስ ፊት አዳዲስ ሰው የሚያመጡት ለሁለት ነገር ነው። አንደኛ ዩቲዩብ ከፍተውላቸው እንደሚጠቀሙ ስለሚያውቁ፣ ሁለተኛ ነው በዛ ቪዲዮ ተከፍሏቸው ነው የሚሰሩት። ከዛ ውጪ በነፃ የእናት ልጅ ብትሆን በዚህ ዘመን የሚሰራልሽ ሰው የለም። ካልጠቀምሽው አይጠቅምሽም። 4 ነጥብ አለቀ። ይሄ ነው ጨዋታው። ስለዚህ ኢብሮ ወደ ነባ፣ ነባ ወደ ኢብሮ የሄዱት ለጥቅም ነው የሚለው ነገር ሁሉም ሰው ለጥቅም ነው የሚገናኘው። እየተጠቃቀሙ ነው ያሉት። ሌላው ነገር ደግሞ ይሄ ልጅ ከነባ ቢሄድ እንዳይነሳ አድርጋችሁ ነው የምትቀብሩት ላልሹ ነገር ደግሞ በመጀመሪያ እኛ ሰው የመቅበር ዓላማ የለንም። ፈጣሪ ይመስገን መልካም ህሊና፣ ንጹህ ህሊና ነው ያለን። እኔ ሰውን በመቅበር ወይም ሰውን መጥፎ ነገር በማድረግ አላምንም። ኢቨን አንድ ሰው የሆነ ነገር አጥፍቶ ሪፖርት ይደረግበት እንኳን ቢሉ እንኳን የምቆጣ ሰው ነኝ። ፎቶ ሲዘቀዘቅ እምጠላ ሰው ነኝ። የነባ የነቶች ራሱ አሁን ይሄ ነገር እንዳይፈጠር እከላከላለሁ። ቲክቶክ ላይ ብዙ ነገሮች ሊፈጠሩ ይችላሉ። አሁን በዚሁ አጋጣሚ መልእክት ላስተላልፍ፣ የማንንም ፎቶ ምንም አይነት መዘቃዘቅ እንዲኖር አልፈልግም። ሌሎች ግሩፕ ላይ የሚፈጠረው ነገር እንዲፈጠራሉ። የፈለገ ነገር ይስሩ፣ በፎቶ ለጥፋችሁ በመቦጫጨቅ ተባባሉ፣ ችግር የለውም። እናንተ በተቧጨቃችሁ ቁጥር የልጆቹ እድገት ይጨምራል እንጂ የሚቀንስ ነገር የለም። ግን መዘቃዘቅ የሚባለው ነገር በጣም ነው መጣላው። ሰውን ለመጉዳት በፍጹም። ኢብሮና ነባ ቢለያዩ እኔ አስረግጬ የምነግራችሁ ነገር የተገናኙት ለስራ እስከሆነ ድረስ ሁለቱንም መደገፌን አላቆምም። የምደግፈው ግን የሚለያዩበት መንገድ ሰላማዊ ሲሆን ነው እያልኩ ያለሁት። ሰው በስራ ይገናኛል፣ በስራ ይለያያል። አንዱን ቀብሮ ከሆነ ግን የሚሄደው ያኛውን ሰው ለመጉዳት አልሞክርም፣ ግን ደግሞ ለመተው ነው መሞክረው። ተግባባን እንጂ ነባን አንስተን ኢብሮን የምንጥልበት፣ ኢብሮን አንስተን ነባን የምንጥልበት ምንም አይነት ምክንያት የለም። እኔ የኢብሮን ቻናል ያወቅኩት አሁን ነው፣ በነባ ነው። ከዚህ በፊት ከፈኪ ጋር እንደሚሰራ አይቻለሁ፣ ከሁሉም ጋር እንደሚሰራ አይቻለሁኝ። አሁን ነው ይሄንን ሁሉ ነገር ግን ያወቅኩት ያየሁት ማለት ነው። ስለዚህ ሁሉንም ነገር ብዙዎችን አላቃቸውም። እኔ ብዙ ሰው ስለሚመጣ እያንዳንዱ ሰው እየፈለኩ ሰብስክራይብ ማድረግበት እንትን ምልበት ጊዜም የለኝም ሲጀመር፣ ለዛ አላቀውም ነበር። አሁን ላይ ሳቀው ግን አብረው መስራታቸው ስላስደሰተኝ እያበረታተዋቸው ነው። አለቀ። እነሱ ሁለቱ ቢለያዩ ኖርማል ጓደኛሞች ስለነበሩ ችግር የለውም። ለስራ ተገናኙ፣ በስራ አጋጣሚ ሊለያይ ይችላል የሰው ልጅ። ግን ስትለያዩ አንዱን ጥሎ ወይም ደግሞ አንዱን ስሙን አጥፍቶ የሆነ ነገር ሆኖ ሳይሆን በራሱ መንገድ በሰላማዊ መንገድ ተመካክሮ ሲለያይ ነው ደስ የሚለው ማለት ነው። እኔ አሙን ልነቅፍበት የቻልኩበት ምክንያት ከነባ ጋራ በሰላማዊ መንገድ ቢለያዩ ኖሮ እመኑኝ እኔ አሙን መደገፌን አላቆም ነበር። ሰላማዊ ስላችሁ እሷን በቃ እንዴት ነው የባህር ላይ ኩበት አይነት ነገር ከመጀመሪያው ፍቅር አይደለም። እኔ ክርክሬ ለምን አላፈቀራትም ለምን አብሯት አልሆነም ምናምን አይደለም። እኔ እንትኔ ግን ለስራም ቢሆን ራሱ አካሄዱም ሆነ አመጣጡ ጥሩ አልነበረም። ገባችሁ? እያደረገ ያለው ነገር ጥሩ አልነበረም። ያ ነው አናዶኝ እኔ እሱን እንዳልደግፈው ያደረገኝ። ወደ በደለችው በተበደለ ሰዓት አብሮ የነበረችውን ሰው እርግፍ አድርጎ ትቶ ነገሮች ሲመቻቹለት ለመጣችው ብዙ አድርጋው ሄዳ ለተመለሰችው ሰው አድልቶ በልጦበት መሄዱ ጥያቄ ያስነሳብኝና እንድከፋበት ያደረገኝ። ደግሞ ድጋሚ አሁን ላይ ደግሞ እያደረገ ያለው ነገር ደግሞ ሚሊዮን ጊዜ የሚያስቅ ነው። ልቡ ብቻ ሳይሆን ፊቱ ብቻ ሳይሆን ልቡ ማሞ ነው። አያሞዬ ለማንኛውም ለአንተም እንግዲህ የተረጋጋቸው እንዲሰጥህ እመኝላለሁ። እኔ ክፉ አልመኝም በነገራችን ላይ ማለት ነው። ግን ሌላ ያው እነሱ ግን እነዚህ እነ ነባና ኢብሮ ጋር ሲመጡባቸው ግን እበሳጫለሁ፣ እናደዳለሁ። እነሱን አትንኩ፣ በራሳችሁ መንገድ ስሩ፣ ስለማንም አይመለከተንም ማለት ነው።
በተረፈ እኛ ኢብሮንም ሆነ ነባን እኔ በበኩሌ በኩላይ ነው ማያቸው። ማንንም ከማንም አላበላልጥም። ወደፊት የምነግራችሁ ነገር መለያየት ይኖራል። ይሄ ያለ ነገር ነው። ሰው ይገናኛል፣ ይለያያል። አይደለም እነሱ የተዋለደ ስንት ትዳር ያለው ስንት የሆነ ነገር የተፈጠረበት ሰው ራሱ ይለያያል፣ ሰው እስከሆኑ ድረስ ማለት ነው። ግን ሲለያዩ የሚለያዩበት መንገድ የተስተካከለ መሆን አለበት። እኛ የምንፈልገው ለጊዜው እድገታቸውን ነው። በዚህ ይዘጋ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። ከማንም ጋር እኛ ጸብ፣ ጭቅጭቅ አንፈልግም። ፈታ ብቻ ነው እኛ ቤት። አቤት አቤት አቤት! እናንተ ጋይስ ይሄን ሰሞን እኮ ነባና ኢብሮ ብቻ ነው የማመጣው እንዴ! ሌሎቹ ቤተሰቦች ግን የት ናቸው? አትናገሩም እንዴ? ሳምሪ ከሌን ተውሻት፣ ሳምሪ ከሌን አምጪ አትሉም እንዴ? ዝም ብላችሁ ማየት ብቻ ነው። በጣም ነው የገረመኝ። ለማንኛውም ማታ ልጆቻችን ካልመጡ በሌሎች ቤተሰቦች እመለሳለሁ። ለጊዜው ወዳችኋለሁኝ። መልካም ጊዜ ሆነላችሁ። ድጋሚ እስክንገናኝ ትናፍቁኛላችሁ። ቻው ቻው።